الله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد. المسألة الخامسة خمسين وندب شروط وجوب صيام رمضان المزوم واجب يميهون بالشرط من እንደሆነ ምናይባል በጥቅሉ ረመዳንን ወር መጾም የእስልምና ማዕዘን በግለሰብ ደረጃ ግን ስናየው ዋጅብ የሚሆንበት ሰው አለ፣ ዋጅብ የማይሆንበት ሰው አለ። አንድን ግለሰብ መጾም ወጅቦብሃል ያልጾምክ እንደሆነ ወንጀለኛ ትሆናለህ የምንለው መቼ ነው? ይሄ ነው ሽሩጥ አስያም የሚባል። ወይላ በጥቅሉ እንደ ህግ ረመዳንን መጾም ዋጅብና ግዴታ የእስልምና አካል። ወደ ተግባር ስናመጣውና በግለሰብ ደረጃ ስናየው አንድ ግለሰብ ላይ ጾም ዋጅብ ይሆንበት ዘንድ መሟላት ያለባቸው መስፈርቶች አሉ፣ የሚከተሉት ናቸው። የጂቡ ሲያሙ ረመዳንን ወር መጾም ግዴታ ይሆናል على من توافرت فيه الشروط التالية ቀጥሎ ያሉ መስፈርቶች እሱ ዘንድ ተሟልተው የተገኙ ሰው ረመዳንን መጾም ግዴታ ይሆንበታል። አንደኛው አልኢስላሙ ሙስሊም ሊሆን ይገባዋል። የሚጾም ሰው በአንደኛ ደረጃ የሚጾም ሰው ሙስሊም ሊሆን ይገባዋል። فلا يجب ولا يصح من الكافر ዋጅብ አይሆንም ግዴታ አይሆንም በጊዜው። እንደዚሁ ደግሞ ولا يصح صحيح የማይሆንም الصيام መጾም من الكافر ከካፍር በአላህ ካላመነ። ምክንያቱም لأن الصيام መጾም ዒባዳ ነው፣ ወደ አላህ የሚያቃርብ መልካም ስራ። والعبادة ዒባዳ ደግሞ لا تصح من الكافر በአላህ ከካደ ሰው ተቀባይነት አያገኝም፣ صحيح አይሆንም፣ ትክክለኛ ዒባዳ ሊሆን አይችልም። فإذا أسلم ሲሰልም ካፈር የነበረ ሰው ሲሰልም لا يلزم بقضاء ما فاته ያለፈውን ጾም በሙሉ ቀዳ አውጣ አይባልም። ያለፈውን ጾም በሙሉ ቀዳ አውጣ አይባልም። የመጀመሪያው መስፈርት ምንድነው? ሸርጡ ሲሐ ሙስሊም መሆን። ሙስሊም ያልሆነ ሰው ቢጾም ተቀባይነት የለም። ከዛ በፊት ምን አለ? ሸሃደተይን አለ። ዋናው ትልቁ ወደ እስልምና መግቢያው በር አልተጠቀመም፣ አልገባም፣ አልሰለመም። አላህ ሱብሓነሁ ወተዓላ ጾሙ ብሎ አዘዘ። ይህ ትዕዛዝ ሙስሊሙንም ካፊሩንም ይመለከታል? ወደ ሙስሊሙን ብቻ ነው የሚመለከተው? በሐቂቃ ሁሉንም ይመለከታል። الكفار مخاطبون بأصول الشريعة وما لا تصح الأصول إلا به. الله سبحانه وتعالى ካፊሮችም ስለሙ ብሎ አዟል። ስለሙ ብሎ እንዳዘዘው ሁሉ እስልምናቸው ሙሉ የሚሆኑበትን ነገርም ስሩ ብሎ አዟቸው። እስልምና ሙሉ ከሚሆኑበት ነገር አንዱ ምንድነው? ጾም። ስለዚህ ካፊርን አላህ Subhanahu Wa Ta'ala ቀድሞ እንዲሰልም ነው ያዘዘው እንላለን። ቀድመህ ሰለም ነው እኛ የምንለው። ትልቁን መለኪያ የምናደርገው ጾሙን አይደለም፣ መጀመሪያ ላይ ወደ ሸሃዳ መግባቱ። ወደ ሸሃዳ መግባቱ ሙሉ የሚሆነው ደግሞ ሲጾም። ነገሩ የተያዘ فلا يجب የሚለው ክፍር ላይ ሆኖ አይወጅበትም ማለታችን ፋይዳው ምንድነው? فإذا أسلم لا يلزم بقضاء ما فاته ሲሰልም ድሮ ያለፈውን ቀዳ አውጣ ይባል። ከሰለመበት ቅጽበት ጀምሮ ከእለቱ ጀምሮ ምን ይሆናል? ይጾም። مثلا ከቀኑ 7 ሰዓት ላይ ሰለመ፣ ከዙህር በኋላ ወይም ዙህር ላይ የቀረውን ቀን መጾም ግዴታ ነበር። 10 ሰዓት ላይ ሰለመ፣ የቀረውን ሰዓት መጾም ግዴታ ነበር። وكذلك እኩለ ቀን ላይ ለአካለ መጠን ቢደርስ አንድ ህፃን ልጅ ወይም ሴት ልጅ የቀረውን መጾም ግዴታ ይሆንባቸው። በይነማ መንገደኛ ከእኩለ ቀን በኋላ ቢመጣ ላይ በቀኑ ክፍለ ጊዜ የሆነ ሰዓት ላይ ቤቱን ቢደርስ ታሞ የነበረ ሰው በቀኑ ክፍለ ጊዜ ቢድን ኢላ አኺሪሂ እነዚህ ቀኑን ሙሉ የቀረውን መጾም ይወጅባቸዋል አይወጅባቸውም? በዑለሞች መካከል አለበት፣ ወደፊት ይመጣል። ራጂሑ አይወጅባቸውም። መንገድ ነበረ፣ መንገደኛ መብላት ይችላል። በተለይ መጾሙ ከከበደ ዙህር አካባቢ ቤቱ ደረሰ፣ ጠዋት ላይ ቁርስ በልቷል። መንገድ ላይ ቤት ከገባበት ጊዜ ጀምሮ ቀኑን ሙሉ መጾም አለበት የሚሉ ብዙ ዑለሞች አሉ። ለምን ሲባል? ለቀኑ ክብር ሲባል። ወሃከዳ ይብላ የተባለው መንገደኛ ስለሆነ ነበር። መንገዱ አልቋል፣ ቤት ገብቷል፣ መታቀብ አለበት። لكن صحيحና ራጂሑ والله تعالى اعلم መብላት ይችላል። መጀመሪያ መብላቱን ሸሪዓ ፈቅዶለታል። የረመዳን ጾም ደግሞ ወይም ደግሞ ጾም ደግሞ ጠዋት ከበላ ከሰዓት ጾም አለ የሚባል ነገር የለም። ሐታ የሱና ጾም እንኳን ቢሆን ንያውን ነው ጠዋት ላይ ረፋድ ላይ ብታደርገው ችግር የለውም የሚባለው እንጂ ጠዋት ላይ ተቀመስከና ከበላ ጾም አይባልም። المهم እዚህ ጋር ካፊር ቀን የሆነ ሰዓት ላይ ተሰለመ የቀረውን ቀን መጾም ይወጅበታል። ላኪን ያለፈውን ቀዳ አውጣ አይባልም። እዚህ ጋር አላህ ተዓላ فلا يجب የሚለውን የተጠቀሙት ለዚህ ነው፣ አይወጅበትም። ወይላ
የቂያማ ቀን አላህ ዘንድ ሱብሓነሁ ወተዓላ ሲቀጡ በመክፈራቸው እንደሚቀጡት ሙስሊሞች የሚሰሯቸው አላህ ግዴታ ያደረጋቸው ነገሮችን ባለማድረጋቸው ይቀጣሉ። ቃሉ ማ ሰለከኩም ፊ ሰቀር ቃሉ ለም ነኩ ሚነል ሙሰሊን። የሰቀር የሚባለው እሳት ውስጥ እንድትቃጠሉ እንድትገቡ ያደረጋችሁ ምንድነው ተብለው ሲጠየቁ ተሰጋጆች አልነበርንም። ወለም ነኩ ኑጥዒሙል ምስኪን ምስኪንም አናበላም ነበረ፣ ዘካን አንሰጥም ነበረ፣ ሐቃቸውን አንሰጥም ነበረ። ወኩና ነኹዱ መዐል ኻኢዲን ወኩና ኑከዚቡ ቢየውሚዲን። የተለያዩ ዋጅብ የሆኑ ነገሮችን መተዋቸው አርካን የሆኑ ነገሮችን አለማድረጋቸው አስቀጥቷቸዋል የቂያማ ቀን። ኢዘን የመጀመሪያው ሙሂም የሚባለው ነጥብ ሙስሊም መሆን አለበት። ሙስሊም ሳይሆን ደስ ብሎት ቢጾም ከማ يحصل احيانا ከሙስሊም ጋር ይኖርና ጾም አምሮት ይጾማል። هل يستفيد من صومه شيئا؟ لا يستفيد الا الجوع والعطش ከመራብና ከመጠማት የሚጠቀመው ነገር የለም። ወሩን ሙሉ እንኳን ቢጾም አንዳንድ ጊዜ ከሙስሊሞች ጋር ተቀላቅለው ሲኖሩ ሙስሊም አለመሆናቸው እንዳይታወቅ ፈልገው ይሰግዳሉ፣ ይጾማሉ። ወገሪ ታይ ታከነስታቸው ላይ ምን አለ ገይሩላህ ከአላህ ውጪ የሆነ ሚን ዱኒላህ ከአላህ በታች የሆነ የሚያመልኩት ነገር እንዳለ ያከን ይጾማሉ። በል መስጂድ ሄደው ቁርአን ይቀራሉ። ከአላህ መስጂድ ከሙስሊሞች ጋር አብረው መስጂድ ሄደው ቁርአን ይቀራሉ። ተደብቀው ግን የሚያደርጉት የራሳቸው ስራ አለ። ወህም አዕማሉን ሚን ዱኒ ዛሊከ ሁም ለሃ ዓሚሉን። ፎርሳውን ሲያገኙ ሐቂቃቸው ይወጡ። በዚሁ ትልቅ የሆነውን ሽርክ የሰራ ሰው እንዲህ አይነቱ ሽርክ ላይ የወደቀ ሰው ጾሙም ይሁን ሶላቱ ሊጠቅመው አይችልም። አላህ ከካፊር መልካም ስራን አይቀበል። ሌላው አልብሉግ ለአካለ መጠን መድረስ ነው። ፈላ የጅቡ ሲያሙ ጾም ዋጅብ አይሆንም ዐላ መን ለም የብሉግ ሐደ ተክሊፊ ለአካለ መጠን ያልደረሰ ሰው ላይ ጾም ግዴታ አይሆንም። የቀውሊህ ነቢ ሰለላሁ ዐለይሂ ወሰለም ስላሉ ሩፊዐ አልቀለሙ አላህ ሱብሓነሁ ወተዓላ የሰሩትን ስራ እንዲጻፍባቸው አያደርግም ዐን ሰላሳ ከሶስት ሰዎች فذكر منهم ነቢ ሰለላሁ ዐለይሂ ወሰለም ጠቀሱ አሰቢያ ህፃንን ጠቀሱ ሐታ ያህተሊማ ለአካለ መጠን እስኪደርስና የዘር ፈሳሽ እስኪያይ ድረስ እሱ ላይ የሰራው ስራ አይጻፍበትም ነው። ወላኪንሁ ነገር ግን የሲሑ ሲያሙ ጾሙ ሰሒህ ይሆናል ትክክል ይሆናል ሚን ገይሪል ባሊጊ ለው ሳመ ለአካለ መጠን ያልደረሰ ሰው ቢጾም ጾሙ ሰሒህ ይሆናል። እንደ ካፍሩ ተቀባይነት አያገኝም፣ ሰሒህ አይሆንም ማለት ነው። ካፍሩ ሳይሰልም ቢጾም ጾሙ ተቀባይነት አያገኝም። ለአካለ መጠን ያልደረሰ ሰው መጾም አይወጅብበትም። ቢጾም ግን ምን ይሆናል? ሰሒህ ይሆናል፣ ትክክል ይሆናል ጾም። ኢዛ ካነ ሙመይዘን ነገር ግን ጾሙ ሰሒህ ነው ትክክል ነው የምንለው እድሜው ጥሩና መጥፎን ነገር ለይቶ የሚያውቅበትን እድሜ ከደረሰ 7 ዓመት ከሞላው ወየንበጊ ሊወልይ አምሪሂ ለልጆች ኃላፊ ለወላጆች ለታዳጊዎቻቸው ይገባቸዋል አን ያእሙረሁ ቢስያሚ እንዲጾም ሊያዘው ይገባል ሊያዕታደሁ ወያዕለፈሁ ጾምን ሊላመደው ዘንድ ከጾም ጋር ይተዋወቅ ዘንድ ጾምን ሊያለማምዷቸው ይገባል። ልክ እንደ ሶላት ማለት ነቢ ሰለላሁ ዐለይሂ ወሰለም ሙሩ አውላደኩም ቢሶላቲ ሊሰብዕ ልጆቻችሁን 7 ዓመት ሲሞላቸው ሶላት እንዲሰግዱ እዘዟቸው ብላ 10 ዓመት ሲሞላቸው ደግሞ ምቷቸው ብላ። ጾሙም ላይ እንደዚህ ነው ይላሉ አንዳንድ ወለሞች። 7 ዓመት ሲሞላቸው ህፃናት ጾሙ ብለህ ልታዛቸው ይገባል። ግማሽ ቀን ልታጾማቸው ይገባል። አለፍ አለፍ ያልክ ሙሉ ቀን ልታጾማቸው ይገባል። 8 9 10 ሲገቡ ረም በመጾምን ሊላመዱ ይገባል። በኃይል ሊሆን አይገባው፣ በማስገደድ መልኩ ሊሆን አይገባው፣ በል በፍቅር ሊሆን ይገባል፣ በተርጊብ ሊሆን ይገባል። እንደዚሁ ደግሞ የሚያነሳሱ ነገሮችን ልታደርግ የጾመ ሰው እንደዚህ ያደርግለታል ለአኺሪ ልትል ይገባል። አማ ጾም ብለህ አዘህ ማስገደድ የሚወጅብብህ ለአካለ መጠን ሲደርስ ለአካለ መጠን ሳይደርስ ነገር ግን የሚጎዳውና የሚጠቅመውን ለይቶ የሚያውቅበት እድሜ ላይ ሆኖ ቢጾም ጾሙ ሰሒህ ይሆናል፣ ሶላቱም ሰሒህ ይሆናል፣ ሐጁም ሰሒህ ይሆናል። ትክክለኛ አላህ ዘንድ ተቀባይነት የሚያገኝ ምን ይሆናል? አጅር ይሆናል። ሶስተኛው አልዓቅሉ አእምሮ ጤነኛ መሆን ፈላ የጅቡ ሲያሙ ጾም ግዴታ አይሆንም ዐለል መጅኑኒ ወልመዕቱህ እብድ ላይ እንደዚሁ ደግሞ የአእምሮ በሽተኛ ላይ ጾም ግዴታ አይሆንም። የቀውሊህ ነቢ ሰለላሁ ዐለይሂ ወሰለም ስላሉ ሩፊዐ አልቀለሙ ዐን ሰላሳ ብዕሩ ከሶስት ሰዎች ታግዷል። ፈዘከረ ሚንሁም ከነዚህ ከሶስት ሰዎችም ጠቀሱ አልመጅኑነ
እብድን ጠቅሰዋል። ሐታ ይፊቃ እስኪሻለው ራሱን እስኪያቅ ችግሩ እስኪቀረፍ ድረስ። አይደል? ሶስተኛው የጾም ሸርጥ የአእምሮ ጤነኛ መሆን። አእምሮ ጤነኛ ያልሆነ ሰው ጾም አይወጅበትም። እንደዚህ ሆነህ ጾም ተብሎ አይገደድም። እንደዚሁ ደግሞ የጾም እንደሆነም ሷሂህ አይሆንም፣ ተቀባይነት አይኖርም። ምክንያቱም ጾምን የሚያበላሹ ነገሮችን ሊጠነቀቅ አይችልም። ጾምን የሚያፈርሱ ነገሮችን ሊጠነቀቅ አይችልም። ሕፃን ልጅ ጥሩና መጥፎ ለይቶ የሚያውቅበት እድሜ ላይ ሆኖ ከጾመ ተቀባይነት ያገኛል፣ ሷሂህ ይሆናል ያልነው ለዚህ ነው። ከዛ በታች ከሆነ ግን ጾም የሚያፈርሰውን ነገር ላይጠነቀቅ ይችላል። የአእምሮ በሽተኛ የሆነ ሰውም ይሆን የአእምሮ በሽተኛ ሆኖ ማድረግ የሌለበትን ያደርጋል። አራተኛው አስሐቱ ጤና። ፈመን ካነ መሪضን በሽተኛ የሆነ ሰው ላ ዩጢቁ ሲያማ መጾምን የማይችል ከሆነ ለም የጅብ ዐለይህ መጾም ግዴታ አይሆንበትም። ወኢን ሷማ ሆኖም ግን ተቸግሮ እየከበደው ቢጾም ሶሐ ሲያሙሁ ጾሙ ትክክል ይሆናል። ሶሐ ሲያሙሁ ጾሙ ትክክል ይሆናል። የቀውሊሂ አላህ ሱብሓነሁ ወተዓላ ስላለ ወመን ካነ መሪضን በሽተኛ የሆነ ሰው አው ዐላ ሰፈሪን ወይም ደግሞ ጉዞ ላይ የሆነ ሰው ረመዳን ምድር ላይ ፈዒደቱን ሚን አያሚን ኡኸር በህመሙ ወይም በጉዞ ምክንያት ያፈጠራቸው ሰው ቀኖችን ሌላ ጊዜ ቀባ ሊያወጣ ይገባዋል አለ አላህ ሱብሓነሁ ወተዓላ። ፈኢን ዛለ አልመረዱ በሽታው ከተወገደ ወጀበ ዐለይሂ ቀዳኡ ማ አፍጠረሁ ከዚያ በፊት ያፈጠራቸው ቀኖች ቀባ ሊያወጣ ይገባዋል። ሚን አያም ቀኑ ታውቆ በቁጥሩ ልክ ማለት ነው። ከዚያ በፊት የነበሩትን ቀባ ማውጣት አይወጅብባቸውም። ህፃናት ማዕሩፍ የታወቀ ነገር ነው። በህፃንነትህ የጾምከውን ያልጾምከውን ቀባ አውጣ ይባል። እንደዚሁ ደግሞ እብድም በአእምሮ በሽተኛ በነበርክበት ጊዜ ያልጾምከውን ቀባ አውጣ ይባል። ወሀከዛ በሽተኛ የነበረ ሰው ግን ከዳነ በኋላ መጾም ከቻለ ያለፉትን ቀናት ቀባ ማውጣት ይወጅብበታል። መሰለን ረመዳን 1 ጀምሮ ለ5 ቀን ለ6 ቀን ቢታመም አንድ ሰው ከ6ኛው ከ7ኛው ቀን ጀምሮ መጾም የሚችልበት ሁኔታ ላይ ከሆነ ያለው መጾም ይወጅብበታል። ሲጾም ግን ፊት ለፊቱ ያለውን ቀን ጾም ነው የሚጾም፣ ያለፈውን አይደለም ቀባ የሚያወጣው። በረመዳን እንጂ ሌላ ነገር አይጾም። እያንዳንዱ የረመዳን ቀን የራሱ ጾም አለ። 1 2 3 4 5ን ከፊት አልጾምኳቸውምና ረመዳን 6 7 8 9ን ቀባ ላውጣ ሌላ አይገባውም። በረመዳን ቀን የዛው ቀን ጾም ብቻ ነው የሚጾም። ሐታ ያለፈው ረመዳን ሙሉ ቀባ ቢኖርበት ረመዳን ላይ ያለፈውን ዓመት ልጾምና አይደለም 2 ቀባ ሊያደርገው አይገባም። ያለፈውን ዓመት ቀባ አዘግይቶት አሁን ባለው ረመዳን የወሩን ረመዳን ጾሞ ከጊዜ በኋላ ረመዳን ሲያልቅ ያለፈውን ቀባ ሊያወጣ ነው የሚገባው። ህመሙ በመጾም ምክንያት ለአደጋ የሚያጋልጠው ከሆነ ደግሞ መጾሙ ሁሉ ሐራም ይሆንበታል። ቀለል ያለ ህመም ከሆነ ማፍጠር አይችልም። ዝም ብሎ በሽታ አይደለም ጾምን እንድንተውና እንድንበላ የሚፈቅድል ምክንያት የሚሆነው ወደፊት በሰፊው ይመጣል። ጾምን ለመተው ዑዝር የሚሆኑ ነገሮች ተብሎ ይዳሰሳል። አምስተኛው የጾም ሸርጥ አልኢቃማ ሀገር ነዋሪ መሆን። ፈላ የጅቡ ሰውሙ ዐለል ሙሳፊር መንገደኛ ጾም ግዴታ አይሆንበትም። የቀውሊሂ ተዓላ አላህ በተከበረው ቁርአኑ ስላለ ወመን ካነ መሪضን በሽተኛ የሆነ ሰው አው ዐላ ሰፈሪን ወይም ደግሞ ጉዞ ላይ የሆነ ሰው ፈዒደቱን ሚን አያሚን ኡኸራ ሌላ ጊዜ ቀባ ያውጣ ብሏል አላህ ሱብሓነሁ ወተዓላ። ፈለው ሳመል ሙሳፊሩ ሙሳፊር የሆነ ሰው ቢጾም ሶሐ ሲያሙሁ ጾሙ ትክክል ይሆናል። ወየጅቡ ዐለይሂ እሱ ላይ ግዴታ ይሆንበታል ቀዳኡ ማ አፍጠረሁ በመንገድ ምክንያት ያፈጠራቸው የበለባቸው ቀኖችን ቀባ ማውጣት ይወጅብበታል። ሙሳፊር ብሎ ማለት ሀገሩን ለቆ ጓዙን ጠቅልሎ የተጓዘ ሰው ማለት ነው። ምን ያክል ሲጓዝ ነው ሙሳፊር የሚባለው? ኢንሻአላህ የወደፊት ይመጣል። ጾምን መተው የሚፈቀድላቸው ሰዎች የሚለው ደርስ ላይ የሚብራራ ይሆናል። 80 ምናምን አካባቢ ኪሎ ሜትር የተጓዘ ሰው ማፍጠር ይችላል። እንደዚሁ ደግሞ ሲጓዝ ለ4 ቀንና ከ4 ቀን በታች እንጂ ከዛ በላይ አልቆይም ብሎ ከሄደ ነው። ሲሄድና ከሀገሩ ሲወጣ 4 ቀንና ከዛ በላይ እንደሚቆይ አውቆ ወስኖ የወጣ ሰው ማፍጠር አይፈቀድለትም፣ መጾም አይችልም። እንደዚሁ ሰላትንም ማሳጠር አይችልም። ይሄ የጅምሁር የአብዛኞቹ ዑለሞች አስተያየት። የተወሰኑ ዑለሞች ለመኖር ወስኖ እስካልሄደ ድረስ የኖረውን ያክል ጊዜ ቢኖር እንደ መንገደኛ ይቆጠራልና መብላት ይችላል፣ ሶላትንም ማሳጠር ይችላል የሚሉ ዑለሞች አሉ። ላኪን ጅምሁር ዑለማ ከ4 ቀን በላይ ሶላት ማሳጠርም ይሁን
ጾምን ማፍጠር አይቻልም። ወደፊት ተሰፊው የሚባራ ይሆናል። ስድስተኛው الخلو من الحيض والنفاس ከወር አበባ ደምና ከወሊድ ደም የጠራች ልትሆን ይገባታል ሴት ልጅ። فالحائض والنفساء የወሊድ ደምና የወር አበባ ደም ላይ ያሉ ሴቶች لا يجب عليهما الصيام መጾም ግዴታ ይሆንባቸው በል እንደውም يحرم عليهما መጾምም ሐራም ይሆንባቸው። የወር አበባ ደምና የወሊድ ደም ላይ ያሉ ሴቶች መጾም አይችሉም። ቢጾሙም ትክክል አይሆንም። በል መጾማቸውም ወንጀልና ሐራም ነው፣ አይፈቀድላቸው። የቀውሊ ሰለላሁ ዐለይሂ ወሰለም ነብዩ ስላሉ أليس إذا حاضت لم تصلي ولم تصم ሴቶች ሐይድ ላይ ሲሆኑ መጾም አይችሉም አይደል እንዴ? ሶላት መስገድ አይችሉም አይደል እንዴ? فذلك ይህ ደግሞ من نقصان دينها ዲን ላይ አንድ ራሱን የቻለ ጉድለት ነው አለ ነብዩ ሰለላሁ ዐለይሂ ወሰለም። ሴቶች ናቅሳቱ ዐቅልን ወዲን ብለው ነብዩ ሰለላሁ ዐለይሂ ወሰለም አቅላቸውም ጉድለት አለው ዲናቸውም ጉድለት አለው ብለው ረሱል ሰለላሁ ዐለይሂ ወሰለም። እንዴት ነው የተብለው ሲጠየቁ ነው ሴት ልጅ ሐይድ ላይ ስትሆን ሶላት መስገድ ታቆም የለ አይደል እንዴ? ሐይድ ላይ ስትሆን መጾም ትተው የለ እንዴ ብለው ነብዩ ሰለላሁ ዐለይሂ ወሰለም። ይሄ የዲን ጉድለት ነው። ይህ ጉድለት የሚለው ቃል እንደው የሚታወቀው ጉድለት ነው አላህ ዘንድ ወደ ኋላ የሚያስቀር ነው ወይስ ከቃል አንፃር ነው? እንደዚሁ ከሚሰራው ስራ አንፃር ነው? በለምን ሸላችሁት ጉዳይ ሴቶች ዲናቸው ላይ ነቅሶ አለባቸው ተብለዋል። ጀነትም ወደ ኋላ ይቀራሉ በዚህ ጉድለት ልክ ብለው የሚሉ ሰዎች አሉ። ይሄ አይደለም ማለት ወንዱ ስራ እየሰራ ሴቶች የሆነ ጊዜ ላይ ስራ ይፈታሉ። ይሄ ጉድለት ነው በባህር ሲታይ ማለት እንጂ የቂያማ ቀን አላህ Subhanahu Wa Ta'ala ሐይድ ላይ በነበርሽበት ጊዜ ሶላት አልሰገድሽም፣ ሐይድ ላይ በነበርሽበት ጊዜ ጾም አልጾምሽም ብሎ ወደ ኋላ ያስቀራታል ማለት አይደለም። ويجب القضاء عليهما የወር አበባ ደምና የወሊድ ደም ላይ ያሉ ሴቶች መጾም አይችሉም፣ ቢጾሙም ተቀባይነት አያገኝም፣ መጾማቸውም ወንጀል ነው ብለናል። ላኪን ችግሩ ሲቀረፍ ያፈጠሯቸው ቀኖችን ቀባ ማውጣት ወጅብባቸው። የቀውሊ አይሻ ረዲየላሁ ዐንሃ አይሻ ስላለች ካነ يصيبنا ذلك ቀደም ባነሳነው ሐዲስ አንዲት ሴት መታ ስትጠይቃት እኛንም በረሱል ሰለላሁ ዐለይሂ ወሰለም ዘመን ሐይድ ይገጥመን ነበረ፣ ሐይድ ላይ እንሆን ነበረ። فنؤمر بقضاء الصوم ጾሙን ቀባ አውጡ እንባል ነበር። ولا نؤمر بقضاء الصلاة صلاتون ግን ቀባ አውጡ ተብለን አንታዘዝም ነበር አራች ሙስሊም የዘገቡት ሐዲስ። እነዚህ በጥቅሉ የጾም ሸርጦች ናቸው። እነዚህ መስፈርቶች አሟልቶ የተገኘ ሰው ጾም ግዴታ ይሆንበታል። የተወሰኑት ሸርጡ ውጁብ ይባላሉ፣ የተወሰኑት ሸርጡ ሲሐ ይባላል። ጾሙ ሷሂህ ይሆን ዘንድ ተቀባይነት ይኖረው ዘንድ መሟላት ያለባቸው ሸርጦች አሉ። ለምሳሌ ሙስሊም መሆን አለበት፣ እንደዚሁ ደግሞ ዓቂል መሆን አለበት፣ እንደዚሁ ደግሞ ከወር አበባ ደም ከወሊድ ደም ሴት ልጅ የጠራች መሆን አለበት። እነዚህን ያላሟሉ ሰዎች ቢጾሙ እንኳን ጾሙ ሷሂህ አይሆንም፣ ቢጾሙ እንኳን ጾሙ ሷሂህ አይሆንም። ሌላው ደግሞ ጾሙ ግዴታ የሆነበት ዘንድ መሟላት ያለበት ሸርጥ አለ። ለአካለ መጠን መድረስ፣ እንደዚሁ ደግሞ ጤነኛ መሆን፣ እንደዚሁ ደግሞ ሀገር ውስጥ ነዋሪ መሆን። እነዚህ ጾሙ ዋጅብ ይሆን ዘንድ መሟላት ያለባቸው ሸርጦች ናቸው። የመጀመሪያው ደግሞ ሷሂህ ይሆን ዘንድ መሟላት ያለበት ሸርጥ ነው። ለጊዜው ዋጅብ የማይሆንባቸው ሰዎች አሉ፣ በጭራሽ ዋጅብ የማይሆንባቸው ሰዎች አሉ። ለጊዜው ብቻ ዋጅብ የማይሆንባቸውና ችግሩ ተቀርፎ የሚወጅብባቸው ሰዎች አሉ። ህፃን ልጅ ዋጅብ አይደለም እሱ ገና ብዙ አመታት የሚቀሩት። በአንጻሩ ደግሞ መንገደኛ የሆነ ሰው ለጊዜው ነው እሱ ላይ ዋጅብ ያለው፣ ከመንገዱ ሲመለስ እሱ ላይ ዋጅብ ይሆናል። المسألة السادسة ስድስተኛው ነጥብ ثبوت دخول شهر رمضان وانقضائه የረመዳን መግባቱ እንደዚሁ ደግሞ ረመዳን ማለቁና መጠናቀቁ በምንድን ነው የሚረጋገጠው የሚለውን ስናይ يثبت دخول شهر رمضان የረመዳን ወር መግባቱ ይረጋገጣል برؤية الهلال ጨረቃን በማየት بنفسه ጨረቃውን ያየው ወይም ራሱ አይቶት أو بشهادة غيره ወይም ደግሞ ሌላ ሰው አይቻለሁ ብሎ በመመስከሩ أو إخباره بذلك አይቻለሁ ብሎ ወይም ሲናገር ከሰማ መጾም ግዴታ ይሆንበታል። ረመዳን መግባቱ አሊያ ደግሞ መጠናቀቁ የሚታወቅበት መንገድ አለ። አንደኛውና የመጀመሪያው የረመዳን ወር መግባቱን የሚያሳየው ጨረቃ መታየት ነው። ጨረቃውን አንተ ራስህ በአይንህ ካየህ አሊያ ደግሞ መታየቱን ሰዎች ከመሰከሩና ሚዲያ ላይ ዜና ላይ ከተለቀቀ አሊያ ደግሞ ያየው ሰው አይቻለሁ ብሎ ሲናገር ከሰማ አው ኢኽባሪሂ ቢዛሊክ እንዳየው የሆነ ሰው ከተናገረና አንተ ዘንድ ታማኝ ከሆነ መጾም ይችላል። فإذا شهد مسلم
ዓድሉን ቢሩእየቲ ሂላሊ ረመዳን ሙስሊም የሆነ ሰው እንደዚሁ ደግሞ ዓድል የሆነ ሰው ክብሩ የተጠበቀ ሰው ታማኝ የሆነ ሰው ሙስሊም የሆነ ሰው የረመዳንን ወር ጨረቃውን እንዳየው ከተናገረ ثبت بهذه الشهادة በዚህ ሰው መመስከሩ አይቻለው ብሎ በመናገሩ ይረጋገጣል دخول شهر رمضان የረመዳን ወር መግባቱ በዚህ ይረጋገጣል لقوله تعالى الله سبحانه فمن شهد منكم الشهر ከእናንተ ውስጥ የረመዳን ወር መግባቱን ያየ ወይም ደግሞ በህይወት ያገኘ ሰው فليصمه يصومه ብሎ አላህ Subhanahu Wa Ta'ala ولقوله እንደዚሁ ነብዩም ስላሉ اذا رايتموه ጨረቃውን ካያችሁት فصوموا صوموا ስላሉ ولحديث ابن عمر عبد الله بن عمر ባስተላለፉት ሐዲስም اخبرت النبي ነብዩን ነገርኳቸው አለ برؤيه رمضان የረመዳንን ወር ጨረቃን አይቻለሁ በየነገርኳቸው فصامه ነብዩ ሰለላሁ ዐለይሂ ወሰለም እኔ መናገሬን መሰረት አድርገው ጾሙት وامر الناس بصيام ሌሎች ሰዎችም እንዲጾሙ አዘዙ ይላል እኔ ይሄ አንዱ የረመዳን ወር መግቢያ ማወቂያ መግባቱን ማወቂያ መንገድ ሲሆን የጨረቃ መታየት አንድ ሰው ካየ ይበቃል ላኪን ሸርጡ ምንድነው አንደኛ ሙስሊም መሆን አለበት ሁለተኛው ዓድል መሆን አለበት ዓድል ነው የምንለው መቼ ነው በወንጀል ያልታወቀ ሲሆን በተለይ ውሸት ማጭበርበር እንደዚሁ ደግሞ ሰዎች ዘንድ ክብርን የሚያጎድፉ ነገሮችን በመስራት ያልታወቀ ሰው የረመዳንን ጨረቃ አይቻለው ካለ ተቀባይነት ያገኛል መጾም ግዴታ ይሆናል ይሄን ሸርጥ ካጎደለ የረመዳን ወር ገብቷል ማለትም አንችልም ካፍር ቢነግረን አናምነው وكذلك ሙስሊም ሆኖ ዓድል ካልሆነ ተቀባይነት ያገኛል ዓድልም አይሆን አንድ ሰው የረመዳንን ጨረቃ አይቶ መጥቶ ሲናገር ሰዎች ካልተቀበሉት እሱ መጾም ወጅበታል የተወሰኑ ዑለሞች አስተያየት የጾሙ የውመ የሱሙ الناس والفطر يوم يفطر الناس ተብሏልና አይወጅበትም ያሉ ዑለሞች አሉ የተሻለው والله تعالى عالم ሱካየ አይቷል فمن شهد منكم الشهر فليصم ተብሏል ያየሱ ጾም ተብሏል እሱን ይመለከታል ላኪን መጨረሻ ላይ ከሰዎች ጋር ማፍጠር አይቻልም ቀደም ብዬ ስላየሁኝ ቀደም ቢያፈጥራል ነው ታዲያ ሰዎች ሲያፈጥሩ አብሮ ሊያፈጥር ይገባል طبعا ይሄ خلاف ያለበት መስአላ ነጥብ ነው فإن لم يرى الهلال ጨረቃው ካልታየ أو لم يشهد مسلم عدل برؤيته ወይም ደግሞ ታማኝ የሆነ ሙስሊም ጨረቃን ማየቱን መጥቶ ካላሳወቀና ካልመሰከረ وجب إكمال عدة شعبان 30 يوما ሁለተኛው መንገድ ነው የረመዳንን ወር ቀኑን 30 ሙላዋል ولا يثبت دخول الشهر የረመዳን ወር መግባቱን ማረጋገጥ አይቻልም بغير هذين الامرين ከነዚህ ከሁለት መንገዶች ውጪ በሌላ መንገድ የረመዳንን ወር መግባቱን ማረጋገጥ የሚቻልበት የለም ማናቸው እነዚህ ሁለቱ ምንላቸው رؤية الهلال ጨረቃውን ማየት او اتمام شعبان 30 يوما ወይም ደግሞ የሻዕባንን ወር 30 መምላት لقوله نبي ስላሉ صوموا لرؤيته ጨረቃውን ስታዩ ጾሙ وافطروا لرؤيته እንደዚሁ ደግሞ የረመዳን ወር አልቆ የሸዋል ወር ሲገባ ጨረቃውን ስታዩ ማፍጥሩ فإن غبي عليكم لو بدمنا ሰማዩ ከተሸፈነባችሁ فأكملوا عدة شعبان 30 ጨረቃውን ማየት ካልቻላችሁና የማየት እድላችሁ ከጠበበ ወይም ከተዘጋ فأكملوا ሙሉ عدة شعبان የረመዳን የሻዕባንን ወር ቁጥሩን ሙሉት 30 አድርጉታል እذن በአንደኛ ደረጃ በእይታ ነው የሚረጋገጠው በእይታ ማረጋገጥ ካልተቻለ ሻዕባንን ወር 30 እንድርጓል በአረብኛ አቆጣጠር ወር የሚያልቀው ወይም በ29 ነው ወይም በ30 ሶስተኛ ይለው 29ኛው ቀን ላይ ጨረቃ ይጠበቃል ሱና ነው ተሐዲ ማድረግ መተባበቁ በተለይ ሙስሊሞች አስተዳደር ቃዲዎች ይሄን መከታተል ይኖርባቸው ሙስሊሙም ለራሱ ለዲኑ የሚጨነቅ እንደመሆኑ በግሉ በተቻለው ያክል ጨረቃን ይከታተል ይገባል ከፍታ ቦታ ላይ በመውጣት ወደ ፀሐይ መውጫ በመከታተል ማየት ይኖርበታል ካየ ቶሎ ብሎ ለሚመለከተው አካል ማሳወቅና በዘመኑ ሚዲያ ላይ እንዲለቀቅ ማድረግ ይኖርበታል አይቶ አስተላልፎ ካልተቀበሉት የተወሰኑ ዑለሞች እሱ ላይ መጾም ይችላል ይላሉ የተወሰኑት ከሰዎች ጋር መጾም አለበት ይላሉ በራሱ መጾም አለበት የሚለው የተሻለ ማየቱን በተመለከተ ባለንበት ዘመን
የ5 የ6 ዓመት በል ከዛም በላይ አስቀድመው በካላንደር አስፈረውልህ ታያል። ይሄ ኢዕቲማድ አይደለም። ካላንደር ኢዕቲማድ አይደለም። የግድ መታየት አለበት። በካላንደር መሰረት ከሄድክ ጨረቃውን ካላንደር ላይ በተቀመጠው መሰረት ልታየው ላታየው ትችላለህ። አንዳንድ ሀገራት አሉ በካላንደር መሰረት ብለው የሚሉ ይሄ ተገቢ አይደለም። የረሱሉን ሰለላሁ ዐለይሂ ወሰለም ሐዲስም ይጥሳል። ጨረቃውን እዩ ጠብቁ ተብሏል። ካያችሁት ጥሩ 29 ሊያልቅ ይችላል ጾሙ። ካላያችሁት ምን አድርጉ? ሻዕባንን 30 ሙሉት በሚቀጥለው ቀን ላይ አንድ ብላችሁ ረመዳን ትጾማላችሁ። ويثبت انقضاء رمضان የረመዳን መጠናቀቁም ይረጋገጣል برؤية هلال شهر شوال የሸዋልን ወር ጨረቃውን በማየት بشهادة مسلمين عدلين ሁለት ታማኝ የሆኑ በወንጀል ማይታወቁ صادق የሆኑ ሙስሊሞች በመመስከራቸው فإن لم يشهد مسلمان ሁለት ሙስሊሞች ካልመሰከሩ عدلان عادل የሆኑ ሁለት ሙስሊሞች ካልመሰከሩ برؤية الهلال ረመዳን ተጠናቆ ሸዋል መግባቱን የሚያሳየውን ጨረቃ ማየታቸውን ካልነገሩ ካልመሰከሩ وجب إكمال عدة رمضان 30 يوما የረመዳንን ወር ሙሉ 30 ቀን አድርጎ መጾም ግዴታ ነው። ልክ ሲገባ እንዳልነው ማለት ነው። ለከዚህ ገለየት የሚያደርገው ምንድነው? የሚመሰክሩ ሰዎች ሁለት መሆን አለባቸው። መግቢያውም ላይ ሁለት መሆን አለባቸው የሚሉ ዑለሞች አሉ። የረመዳን መግባቱን የሚገልጸውን ጨረቃ ያዩ ሰዎችም ሁለት መሆን አለባቸው የሚሉ ዑለሞች አሉ። ላኪን ቅድም አብዱላህ ኢብኑ ዑመር አኽበርቱ ረሱላህ ረሱልን ነገርኳቸው እኔ ጨረቃውን እንዳየው የኔን መንገር መሰረት አድርገው ነብዩ ጾሙ እንዲጾሙ ማዘዙ። መግባቱ ላይ ትንሽ ነገሩ ቀለል ያለ ላኪን መጠናቀቁ ላይ አንከር ያለ ሁለት ታማኝ የሆኑ ሙስሊሞች ሊመሰክሩ ይገባል።